ከቤተ መንግስት ወደ ቁም እስር የጀነራል ታደሰ ወረደ ሚስጥራዊ እገታና የሽመልስ አብዲሳ ያልተጠበቀ ማስጠንቀቂያ። በትግራይና በኦሮሚያ ክልል ምን እየተካሄደ ነው? ከጀነራሉ መታገት በስተጀርባ ያለው የፖለቲካ ሚስጥር ምንድን ነው? ሰላም ጤና ይስጥልን የተከበራችሁ የቻናላችን ተከታታዮች፣ ዛሬ በኢትዮጵያ ፖለቲካ ውስጥ ትልቅ መነጋገሪያና ስጋት የፈጠሩ እርስ በርሳቸው የተሳሰሩ ሁለት ታላላቅ አበይት ወቅታዊ መረጃዎችን ይዘንላችሁ ቀርበናል። የመጀመሪያው አንድን ታላቅ ክልል በፕሬዝዳንትነት ሲመሩ የነበሩ በጦር ሜዳ ስማቸው የሚገነው ሌተናል ጀነራል ታደሰ ወረደ የት ናቸው? በአሁኑ ሰዓት በትግራይ ክልል ውስጥ ምን እየተካሄደ ነው? የአሜሪካው አምባሳደር ኤርቪን ማሲንጋ ከመቀለ ሳይነሱ ቀጠሮ ከመድረሱ አንድ ሰዓት በፊት የተላለፈው ያ ሚስጥራዊ የስልክ ጥሪ ምን ይል ነበር? ጀነራሉ እኔ ራሴ መኪና ነድቼ እሄዳለሁ ብለው የተቆጠቡት ነገር ግን በቤተሰቦቻቸው ልመና ቤት ውስጥ እንዲቀሩ የተደረጉበት እውነተኛ ምክንያት ምንድን ነው? ጀነራል ታደሰ ወረደ በተግባር በቁም እስር ላይ ናቸውን? የቅርብ ሰዎቻቸው ለቢቢሲ ትግርኛ ያስተላለፉትን ሚስጥር በዝርዝር እንመለከታለን። በሌላ በኩል ደግሞ በኦሮሚያ ክልል ውስጥ አዲስ የፖለቲካ ትኩሳት ተቀስቅሷል። ርዕሰ መስተዳድር አቶ ሽመልስ አብዲሳ በአዳማው መድረክ ላይ ኦሮሚያ የምትለውን ቃል መስማት የማይፈልጉ ክልሏ ጠፍቶ ለማየት የሚመኙ ኃይሎች አሉ ሲሉ በከባድ ቁጭት ተናግረዋል። ሽመልስ አብዲሳ በስም መጥቀስ ያልፈልጓቸው እነዚህ አካላት እነማን ናቸው? ክልሉን በሁሉም ዘርፍ ራሷን እንድትችል የማድረግ አዲሱ ስምምነትስ ከሀገራዊ ምክክሩ አጀንዳዎች ጋር ምን አይነት ቀጥተኛ ግንኙነት አላቸው? ከበጀት እስከ ሰላም፣ ከምግብ እስከ አመራር ራሳችንን እንችላለን የሚለው የ5 ዓመቱ አዲስ እቅድ የሀገሪቱን የፌዴራሊዝም መዋቅር ወዴት እየወሰዳት ነው? እስከ መረጃችን ፍጻሜ ድረስ አብራችሁን በመቆየት እነዚህን ሁለት አበይት ክስተቶች በዝርዝር ይመልከቱ። ለቻናላችን አዲስ ሆናችሁ ሰብስክራይብ ማድረጋችሁን፣ ቪዲዮውን ደግሞ ላይክ በማድረግ ለሌሎችም እንዲደርስ ማገዛችሁን አትርሱ። ወደ ዝርዝር መረጃችን እንለፍ። የታገደው የአምባሳደሩ ቀጠሮና የስልኩ ትዕዛዝ። ታሪኩ የሚጀምረው ከመቀለ ከተማ ነው። የፕሪቶሪያውን የሰላም ስምምነት ተከትሎ የተቋቋመውን የትግራይ ጊዜያዊ አስተዳደርን በፕሬዝዳንትነት በምክትልና በጸጥታ ዘርፍ መሪነት ሲመሩ የነበሩት ሌተናል ጀነራል ታደሰ ወረደ ከቅርብ ወራት ወዲህ ያሉበት ሁኔታ ሳይታወቅ በሰንበቱ የብዙዎችን ትኩረት ስቦ ነበር። ይሁን እንጂ ባለፈው ረቡዕ የተከሰተው ክስተት ጉዳዩን ይፋ አውጥቶታል። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ወደ መቀለ ባቀኑበት ወቅት ከሌተናል ጀነራል ታደሰ ወረደ ጋር ለመገናኘት ቀጠሮ ይዘው ነበር። ይህ ቀጠሮ ከዚህ ቀደም አንድ ጊዜ ተሰርዞ የነበረ ቢሆንም በዚህ ሳምንት ረቡዕ ግን ሁለተኛ ሙከራ ተደርጎ ይገናኛሉ የሚል ትልቅ ተስፋ ነበር። ቀጠሮ በትክክል ከቀኑ 5 ሰዓት ላይ ነበር። ጀነራሉም ለዚህ ስብሰባ ዝግጁ ነበሩ። ነገር ግን ቀጠሮው ሊደርስ 1 ሰዓት ብቻ ሲቀረው ማለትም ከቀኑ 4 ሰዓት ገደማ ከቪአይፒ ጥበቃ ኃይል የተደወለ ስልክ ሁኔታዎችን ሁሉ በአንድ ጀንበር ቀየረው። የተላለፈው አስቸኳይ ትዕዛዝ ቃል በቃል እንዲህ ይነበባል። ምንም አይነት አጀባ አታርጉ፣ ምንም አይነት እንቅስቃሴ አትከልክሉ፣ ተሽከርካሪዎች አይንቀሳቀሱ። ይህንም ለራሱ ለጀነራል ታደሰ ወረደ አሳውቁት። ይህም ትዕዛዝ ከተላለፈ በኋላ ማንኛውም እንቅስቃሴ ብታደርጉ ሊያስቆማቸው የሚችል ሌላ ኃይል አለ። ስለዚህ ምንም ችግር እንዳይፈጠር ማንኛውንም አይነት እንቅስቃሴ አታድርጉ። ይህ ትዕዛዝ ሲደርሳቸው የጦር ሜዳው መኮንን ጀነራል ታደሰ ወረደ ድርጊቱን በቀላሉ አልተቀበሉትም። የቅርብ ሰዎቻቸው እንደሚሉት ጀነራሉ በከፍተኛ ሁኔታ በመቆጣት እኔ ራሴ መኪና ነድቼ እሄዳለሁ በማለት ለመውጣት ሞክረው ነበር። ነገር ግን የውሳኔያቸው በጥበቃዎቻቸውና በቤተሰቦቻቸው ላይ ታላቅ ድንጋጤን ፈጠረ። በውጭ ባለው ሁኔታ ምን ሊፈጠር እንደሚችል አይታወቅም፣ ሕይወቱ አደጋ ላይ ይወድቃል በማለት ቤተሰቦቻቸው በለቅሶና በልመና ከቤት እንዳይወጡ አድርገዋቸዋል። በኋላም ጀነራሉ በአካል መገኘት ባይችሉም ከአሜሪካው አምባሳደር ኤርቪን ማሲንጋ ጋር በስልክ ለመነጋገር መገደዳቸውን ምንጮች አረጋግጠዋል። ለ20 ደቂቃ ያህል በፈጀው በዚህ የስልክ ውይይት ጀነራሉ ስላጋጠማቸው የስጋት ሁኔታና ስለተጣለባቸው እገዳ ለአምባሳደሩ አስረድተዋል። ምንም እንኳን የስልክ ውይይቱ ዝርዝር ሚስጥር ባይወጣም አምባሳደር ማሲንጋ ከሌሎች የክልሉ ባለስልጣናት ጋር ተወያይተው ወደ አዲስ አበባ ቢመለሱም የጀነራል ሁኔታ ግን በከፍተኛ ሁኔታ እንዳሳሰባቸው ለጉዳዩ ቅርብ የሆኑ የዲፕሎማሲ ምንጮችን ገልጸዋል። ሌተናንት ጀነራል ታደሰ ወረደ ከስልጣን ከተሰናበቱበት ከሚያዝያ 30 ቀን በኋላ ወደ
ወደ ፕሬዝዳንት ጽህፈት ቤት ሄደው አያውቁም። አሁን ክልሉን በበላይነት እየመሩ ካሉት ከነደብረጽዮን ገብረ ሚካኤል አስተዳደር ጋርም ምንም አይነት ግንኙነት እንደሌላቸው ተረጋግጧል። በአሁኑ ወቅት አብዛኛውን ጊዜያቸውን ቤት ውስጥ መጻሕፍትን በማንበብ እያሳለፉ ቢሆንም አልፎ አልፎ ቤታቸው አጠገብ ወዳለው ቢሮአቸው ወይም ፕላኔት ሆቴል ጎራ ይላሉ። ነገር ግን ይህ እንኳን የሚሆነው በባለስልጣናት ፈቃድና በደህንነት ኃይሎች ጥበቃ ቁጥጥር ስር ሆነው ነው። የቅርብ ሰዎቻቸው እንደሚሉት አሁን ላይ ጥበቃቸው እየቀነሰና የመንቀሳቀስ ነፃነታቸው ሙሉ በሙሉ እየተገደበ በመሆኑ ከረቡዕ በኋላ በቁም እስር ላይ እንዳሉ ነው የተሰማን ሲሉ ደምድመዋል። የክስተት የሚያሳየው በትግራይ ክልል ውስጥ ያለው የውስጥ የፖለቲካ ስምምነትና የስልጣን ሽግግር ምን ያህል ጥልቅ ስንጥቅ እንዳለበትና የቀድሞ መሪዎች የመናገር ሰዎችን የማግኘትና የመንቀሳቀስ መብታቸው በተግባር መታገዱን ነው። ወደ ሌላው ታላቅ የፖለቲካ አጀንዳችን ስናልፍ በትግራይ ክልል ውስጥ እንዲህ አይነት የውስጥ ሽኩቻና እገታ በሚሰማበት በዚህ ወቅት በኦሮሚያ ክልል ደግሞ ፍጹም የተለየ አዲስ የፖለቲካ አቅጣጫ እየተቀረጸ መሆኑ ተሰምቷል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በአዳማ ከተማ በተካሄደውና ከክልል እስከ ወረዳ መዋቅር ያሉ የመንግስት አመራሮች በተሳተፉበት ታላቅ መድረክ ላይ በኦሮምኛ ቋንቋ ባደረጉት ንግግር ከበድ ያሉ ፖለቲካዊ መልእክቶችን አስተላልፈዋል። ሽመልስ አብዲሳ እንዳሉት ኦሮሚያ ክልል ጠፍቶ ለማየት የሚመኙና ኦሮሚያ የሚለውን ቃል ራሱ መስማት የማይፈልጉ አካላት አሉም ብለዋል። ይህ ምኞት ግን በፍጹም ሊሳካ እንደማይችል የገለጹት ርዕሰ መስተዳድሩ ይልቁንም ክልሉ ወደፊት ይበልጥ እየጠነከረ መሬት እየያዘና ውጤታማ እየሆነ እንደሚሄድም አስረግጠው ተናግረዋል። እዚህ ላይ ትልቁ የፖለቲካ ጥያቄ አቶ ሽመልስ አብዲሳ ኦሮሚያ ጠፍቶ ማየት ይፈልጋሉ ያላቸው አካላት ማንነት በስም ለይተው አለመጥቀሳቸው ነው። ይሁን እንጂ ይህ ንግግር የተደረገው የኢትዮጵያ የክልሎች አወቃቀር ጉዳይ ለሀገራዊ ምክክር ጉባኤ በአጀንዳነት በቀረበበት ማግስት መሆኑን ንግግሩ በቀጥታ ከሀገራዊ ምክክሩና ከክልሎች ወሰን አወቃቀር ክርክር ጋር የተያያዘ መሆኑን ያሳያል። በአዳማው ጥልቅ ግምገማ ማጠናቀቂያ ላይ ይፋ የሆነው ሌላው ትልቁ ጉዳይ ኦሮሚያን በሁሉም ዘርፍ ራሷን እንድትችል የማድረግ አዲስ ስምምነት ላይ መደረሱ ነው። ይህ እቅድ በኦሮምኛ ቋንቋ ራስን የመቻል እቅድ ዘመን ተብሎም ተሰይሟል። አቶ ሽመልስ አብዲሳ እንዳሉት ክልሉ ባለፉት 5 ዓመታት በርካታ ፈተናዎችን በጽናት በመሻገር በኢኮኖሚ በማህበራዊና በመሰረተ ልማት ዘርፎች ታሪካዊ ስኬቶችን አስመዝግቧል። አሁን ግን ጉዞ ወደ ላቀ ደረጃ ይሸጋገራል። በዚህ መሰረት በ2019 በጀት ዓመትና በቀጣዩ የእቅድ ዘመን ኦሮሚያን በበጀት፣ በሰላም፣ በመሰረተ ልማት፣ በባለሙያ፣ በምግብና በአመራር ራሷን እንድትችል የማድረግ ግብ ተቀምጦ አዲስ ቁርጠኝነት ተፈጥሯል። በመድረኩ ማጠናቀቂያ ላይም ከፍተኛ አፈጻጸም ላሳዩ ከቀበሌ እስከ ክልል ላሉ መዋቅሮች የ5ኛው ዙር የፕሬዝዳንታዊ ሽልማት እውቅና ተሰጥቷል። አቶ ሽመልስ የ2019 በጀት ዓመት በስኬት ለመኩራት ሳይሆን እውቀትን፣ ኃላፊነትንና አንድነትን በማጠናከር የኦሮሚያን ራስን የመቻል ጉዞ በተግባር የምናረጋግጥበት ነው ሲሉ ጥሪያቸውን አስተላልፈዋል። የተከበራችሁ ተመልካቾቻችን እነዚህ ሁለት ክስተቶች በአንድ በኩል በትግራይ በሌላ በኩል በኦሮሚያ ቢከሰቱም የኢትዮጵያን አጠቃላይ የወደፊት የፖለቲካ መልክ የሚያሳዩ ናቸው። በትግራይ ክልል የፕሪቶሪያው ስምምነት መሪ የነበሩት ጀነራል ታደሰ ወረደ ከውጭ ዲፕሎማቶች ጋር እንዳይገናኙ እስከ መከልከልና በቁም እስር ውስጥ እስከ መሆን ድረስ መድረሳቸው በክልል ውስጥ ባሉ የፖለቲካ ኃይሎች መካከል ያለው የስልጣን ፉክክርና ያለመተማመን የት የደረሰ እንደሆነ ያሳያል። ይህ ደግሞ በክልሉ ዘላቂ ሰላም ላይ የራሱ የሆነ ጥላ ማሳረፉ አይቀሬ ነው። በሌላ በኩል ደግሞ በኦሮሚያ ክልል ራሳችንን በሁሉም ዘርፍ እንችላለን የሚለው አዲሱ እቅድና የሽመልስ አብዲሳ ጠንካራ ንግግር ክልሉ ከማዕከላዊ መንግስትም ሆነ ከሀገራዊ ምክክሩ አጀንዳዎች አንጻር የራሱን የተለየ የፖለቲካና የኢኮኖሚ አጥር እየገነባ መሆኑን ይጠቁማል። ኦሮሚያ ጠፍቶ ማየት የሚፈልጋሉ የሚለው ንግግርስ በቀጣይ ለሚደረጉት ሀገራዊ ውይይቶች ምን አይነት አቅጣጫን ይሰጣል የሚለው ትልቅም ጥያቄ ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? የጀነራል ታደሰ ወረደ ሁኔታ በትግራይ ሰላም ላይ ምን አይነት ተጽዕኖ ያመጣል? የኦሮሚያስ ራሳችንን በሁሉም ዘርፍ እንችላለን የሚለው አዲስ የፖለቲካ ጉዞስ ሀገሪቱን ወዴት ይመራታል? ሀሳባችሁንና አስተያየቶቻችሁን በኮሜንት መስጫ ላይ አስፍሩልን። ቪዲዮውን ከወደዳችሁ ላይክ ማድረጋችሁንና ለሌሎች እንዲደርስ ሼር ማድረጋችሁን አትርሱ። በሚቀጥለው መረጃችን እስክንገናኝ ድረስ ሰላም ቆዩልን።